Iranian state television on Sunday confirmed the death of Iran's supreme leader Ayatollah Ali Khamenei. ኢራን ቀይ መስመር አልፋለች። This will be probably ኢራን አሁን ያለችው ለህልውና መዋጋት በሚል ስሜት ውስጥ በመሆኑ እርምጃዎቿ እጅጉን አስከፊ ሊሆኑ የሚችሉበት እድል ሰፊ ነው። እናም ኢራን ትዕግስቷ ማብቃቱን በተጨባጭ ለማሳየት ማንኛውንም መስዋዕትነት ለመክፈል መዘጋጀቷ ተጠባቂ ነው። ቢስሚላሂር ረህማኒር ረሂም። ይህ እርምጃ በብዙ ተንታኞች ዘንድ ከፍተኛ የፖለቲካ ቁማር ተብሎ ተፈርጇል። የኢራን ስትራቴጂያዊ ትዕግስት አበቃ። ቅዳሜ የካቲት 21 ቀን 2018 ንጋት ላይ ዓለም ገና ከእንቅልፏ ሳትነቃ በመካከለኛው ምስራቅ ምድር ሲፈራም በስጋት ሲጠበቅ የነበረው ጦርነት ፈንድቷል። በቴህራን ሰማይ ላይ የታዩት የእሳት ፍላጻዎችና የሚሳኤሎች ድምጾች የቀጠናውን መልክዓ ፖለቲካዊ ካርታ ለዘለቄታው የሚቀይር አዲስ የታሪክ ምዕራፍም የከፈቱ መስለዋል። ይህ በእስራኤልና አሜሪካ ጥምረት የተሰነዘረው ድንገተኛ ጥቃት ለዓመታት ሻዶው ዋር በሚል ተወስኖ የነበረውን የኢራንና ምዕራባውያን ፍጥጫ ወደ ለየለትና ቀጥተኛ ግጭት አሻግሮታል። ይህ ወታደራዊ እርምጃ በዋይት ሃውስ በኩል የነጻነትና የሰላም ጥሪ ተደርጎ ቢሰየምም ከጀርባው ግን እጅግ ውስብስብ የሆኑ ፖለቲካዊ ቁማሮችና ስትራቴጂያዊ ስጋቶችን ማዘሉ እሙን ነው። በአንድ በኩል ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌርና ወታደራዊ አቅም በአንድ ጀንበር ሰብሮ ቀላል ድል የመቀዳጀት ህልምን ሰንቀዋል። በሌላ በኩል ደግሞ ለአስርተ ዓመታት ስትራቴጂያዊ ትዕግስትን ስትከተል የነበረችው ቴህራን አሁን ትዕግስቷ ተሟጦ ለህልውናዋ የምትዋጋበት አስገዳጅ ምዕራፍ ላይ ደርሳለች። ቢስሚላሂር ረህማኒር ረሂም። In the name of God, the noble soul of Imam Khamenei, leader of the great nation of ጤና Iran. ይስጥልን የተወደዳችሁ የሳሎን ቲዩብ ተከታታዮቻችን፣ ከዓለም አቀፍ የዜና አውታሮችና ከታዋቂ ተንታኞች የተገኙ መረጃዎችን መሰረት በማድረግ አሜሪካና እስራኤል በጥምር የሰነዘሩትን ጥቃት ወቅታዊ ሁኔታ፣ በትራምፕ በኩል የተያዘው የቀላል ድል እሳቤ የሚኖረውን አደገኛ ትርጉም፣ የኢራንና አጸፋዊ የኃይል ሚዛን ሽግግር እንዲሁም የትራምፕን ቆራጥ ግን ደግሞ አወዛጋቢ አቋም በዛሬው መሰናዷችን ለመመልከት እንሞክራለን። ግጭቱ ከወታደራዊ ፍልሚያነት ባለፈ በዓለም ኢኮኖሚና በሰው ልጆች የሞራል እሴት ላይ የሚያሳድረውን ጥቁር ጥላ በመፈተሽም ዓለም አቀፉ ማህበረሰብ የቆመበትን አደገኛ የገደል አፋፍ ለመመልከት እንጥራለን። አብራችሁን ቆዩ። አፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፉ እስላማዊ ማዕከል አልነጃሺ ፊት ለፊት የመኖሪያ አፓርትመንቶች በ30 በመቶ ቅናሽ ቀርበዋል። በ69 ካሬ ላይ ያረፈ ባለ 1 መኝታ በ5.5 ሚሊዮን ብር ታገኛላችሁ። 82 ካሬ ባለ 2 መኝታ በ6.6 ሚሊዮን ብር ይሸጣል። 90 ካሬ ያለው ባለ 2 መኝታ ቤት ዋጋ 7.2 ሚሊዮን ብር ነው። ባለ 3 መኝታ መኖሪያ በ126 ካሬ ላይ ተሰርቶ በ10.1 ሚሊዮን ብር ቀርቧል። ሱቅም ከፈለጋችሁ በ3.9 ሚሊዮን ብር አጠቃላይ ክፍያ የራሳችሁ አድርጉ። ቅድመ ክፍያው 900 ሺህ ብር። ይህ ቅናሽ ለጥቂት ቀናት ብቻ ይቆያል። በ0944 20 15 54 እና በ0937 17 80 53 ይደውሉ። በመካከለኛው ምስራቅ የተከሰተው ወታደራዊ ግጭት በእስራኤል አየር ኃይልና በአሜሪካ ስትራቴጂያዊ ድጋፍ ቅንጅት የተለኮሰ ሲሆን ዋና ኢላማውም የኢራን ወታደራዊ አቅም የጀርባ አጥንት ናቸው የተባሉ ስፍራዎች ናቸው። እንደ መገናኛ ብዙሃን ዘገባዎች ጥቃቱ የተጀመረው በቴህራን ሰማይ ላይ በተሰሙ ተከታታይና ኃይለኛ ፍንዳታዎች ነው። እስራኤል ዘመናዊ የራዳር መከላከያዎችን የሚሰባብሩ ስቲልዝ የጦር አውሮፕላኖችን በመጠቀም የኢራንን የአየር መከላከያ ስርዓት መጀመሪያ በማውደም መንገዱን መጥረጓ ተነግሯል። ጥቃቱ በቴህራን ብቻ የተገደበ ሳይሆን እንደ ኢስፋሃንና ሺራዝ ባሉ ከተሞች የሚገኙ የሚሳኤል ማምረቻዎችን፣ የድሮን ጣቢያዎችንና የኢራን አብዮታዊ ዘብ የሎጂስቲክ ማዕከላትንም ያካተተ ነበር። ይህም ጥቃቱ እንደተለመደው መልእክት ለማስተላለፍ ብቻ የተፈጸመ ሳይሆን የኢራንን ወታደራዊ መዋቅር ሙሉ በሙሉ ሽባ ለማድረግ የታለመ መሆኑን ያመለክታል። በቴህራን ሰማይ ስር የተሰነዘረው ይህ ጥቃት የኢራንን አመራሮችም ሆነ ተራውን ዜጋ ያስደነገጠ ቢሆንም ሀገሪቱ ወደ አጸፋዊ እርምጃ ለመግባት ግን ደቂቃዎችም አልፈጀባት። የኢራን ወታደራዊ አመራሮች ኦፕሬሽን ትሩ ፕሮሚስ 4 የተሰኘውን መጠነ ሰፊ የአጸፋ ዘመቻ አወጁ። ይህን ተከትሎም ከኢራን ምዕራባዊ ግዛቶች በመቶዎች የሚቆጠሩ
ባለስቲክ ሚሳኤሎች ወደ እስራኤል ስትራቴጂያዊ ቦታዎችና በመካከለኛው ምስራቅ ወደሚገኙ የአሜሪካ የጦር ሰፈሮች ተተኮሱ። እጅግ በርካታ ቁጥር ያላቸው የካሚካዜ ድሮኖችም የጠላትን የአየር መከላከያ ለማጨናነቅ በሚል በልዩ ልዩ አቅጣጫዎች እንዲበሩ ተደረጉ። ይህ የቴህራን ፈጣን ምላሽ ሀገሪቱ ለእንዲህ አይነቱ ጥቃት አስቀድማ ተዘጋጅታ እንደነበርና ስትራቴጂያዊ ትዕግስት የሚለው መርኋም ወደ አፋጣኝ አጸፋ መተካቱን ያረጋገጠም ነበር። ጥቃቱ ታዲያ በቴህራንና እስራኤል መካከል ብቻ የተገደበ ሆኖ አልቀረም። የኢራን ባለስልጣናት የአሜሪካ ጦር ሰፈሮችን የሚያስተናግዱ የባህረ ሰላጤው መንግስታት ጥቃቱ በእኛም ላይ እንደተሰነዘረ እንቆጥረዋለን የሚል ማስጠንቀቂያ እስኪሰጡ ድረስ በልዩ ልዩ አቅጣጫዎች ድብደባዎችን ፈጽመዋል። ሲፈራ የነበረው ጦርነት ክሱት መሆን በአሜሪካና ኢራን መካከል ለወራት ሲካሄድ የነበረው የቃላት ጦርነትና የዲፕሎማሲ ውድቀት ውጤት መሆኑ ግልጽ ነው። ፕሬዝዳንት ትራምፕም በኢራን ላይ የነበራቸው ከፍተኛ የተባለ የጫና ፖሊሲ አሁን ወደ ቀጥታ ወታደራዊ እርምጃ ተሸጋግሯል። የአሜሪካ መንግስት ይህንን ጥቃት የአካባቢውን ሰላም ለማስከበር የተወሰደ አስገዳጅ እርምጃ በማለት ቢገልጸውም ተቺዎች ግን ጥቃቱ ኢራንን በመግፋት ቀጠናዊ ጦርነት እንዲቀሰቀስ የማድረግ ቁማር ይሉታል። ይህም ሆኖ በመካከለኛው ምስራቅ ታሪክ ውስጥ ወታደራዊ እርምጃዎች ብዙውን ጊዜ በጥቂት ቀናት ውስጥ ይጠናቀቃሉ በሚል ስሌት ቢጀመሩም ውጤታቸው ግን ለአስርተ ዓመታት የሚዘልቅ ምስቅልቅል ሲሆን ታይቷል። በዚህ የእስራኤል አሜሪካ ጥምር ጥቃት ዙሪያም ትልቁ የክርክር ነጥብ ኢራንን በወታደራዊ ኃይል ማንበርከክ ቀላል ነውን የሚል ሆኗል። በወታደራዊ ሳይንስና በመልክዓ ፖለቲካዊ ትንታኔዎች ውስጥ ቀላል ድል የሚለው ጽንሰ ሐሳብ ብዙውን ጊዜ ለከባድ ውድቀቶች መነሻ ሆኖ ያገለግላል። በትናንቱ ጥቃት ዙሪያ በእስራኤልና አሜሪካ በኩል የሚታየው ይህ ሐሳብም ኢራን ያላትን ውስብስብ የመከላከያና የአጸፋ መዋቅር ካለመረዳት የመነጨ ሊሆን እንደሚችል ተንታኞች ያስጠነቅቃሉ። እስራኤልና አሜሪካ በዓለም ላይ ወደር የሌለው የአየር ላይ የበላይነትና የሳይበር ቴክኖሎጂ እንዳላቸው ግልጽ ነው። ይህ ኃይል የኢራንን የአየር መከላከያ ሲስተም ሰብሮ መግባቱና ስትራቴጂያዊ ቦታዎችን ማውደሙም እንደ ትልቅ ድል ሊቆጠር ይችላል። ሆኖም ታሪክ እንደሚያስተምረው የአየር ላይ ድል ማለት ጦርነትን ማሸነፍ ማለት አይደለም። የኢራን ወታደራዊ መዋቅር የተገነባው ባልተመጣጠነ ጦርነት ወይም አሲሜትሪክ ዋርፌር ላይ ነው። የኢራን ጦር ተቋማትና የሚሳኤል ማከማቻዎች በተራራማ ስፍራዎች ውስጥና ከመሬት በታች በጠለቀ ሁኔታ የተገነቡ በመሆናቸው በአንድ ወይም በሁለት ዙር የአየር ድብደባ ብቻ ሙሉ በሙሉ ሊወድሙ አይችሉም። ይህንን ዘንግቶ በጥቂት ቀናት ውስጥ ኢራን ትንበረከካለች ብሎ ማሰብ ትልቅ የስትራቴጂ ስህተት ነው ይሉናል ወታደራዊ ተንታኞች። በኢራን ውስጥ ያለው የውስጥ ፖለቲካ ልዩነት ምንም ይሁን ምን የውጭ ኃይል ጥቃት ሲሰነዝር ህዝቡ ከመንግስቱ ጎን የመቆም ዝንባሌን ያሳያል። ጥቃቱ የኢራንን ህዝብ በቁጣ እንዲነሳና ለሀገሩ መከላከያ እንዲሰለፍም ያደርጋል። ፕሬዝዳንት ትራምፕ የኢራንን ህዝብ ነፃ እናወጣለን የሚለው ንግግራቸው በኢራን ህዝብ ዘንድ እንደ ወረራና ብሔራዊ ውርደት እንጂ እንደ ኩራት አይወሰድም የሚሉ ወገኖች የሚበዙትም ለዚህ ነው። ይህ ደግሞ ለአገዛዝ ለውጥ የታለመውን የጦርነቱን ዓላማ ይበልጡን ያከሽፈዋል። ለበርካታ ዓመታት ኢራን በመካከለኛው ምስራቅ ለሚሰነዘሩባት ትንኮሳዎችና ጥቃቶች የምትሰጠው ምላሽ ስትራቴጂያዊ ትዕግስት በሚል መርህ የሚመራ ነበር። ይህ ፖሊሲ ኢራን በቀጥታ ጦርነት ውስጥ አትገባ በዲፕሎማሲያዊ መንገድና በእጃዙር ኃይሎቹ አማካኝነት ጥቅሟን የምታስከብርበት ዘዴ ነው። ሆኖም ቅዳሜ የካቲት 21 ቀን 2018 ማለዳ በቴህራን ላይ የተፈጸመው ጥቃት ይህንን ረጅም ዘመን ያስቆጠረ መርህ ለአንዴና ለመጨረሻ ጊዜ ቀብሮታል። እንደሚታወቀው ባለፉት ዓመታት እስራኤል በሶሪያ የሚገኙ የኢራን ወታደራዊ አማካሪዎች ላይ ጥቃት ስታደርስ ወይም በኢራን የኒውክሌር ሳይንቲስቶች ላይ የግድያ እርምጃን ስትወስድ ቴህራን የምትሰጠው ምላሽ የተገደበና የለየለት ጦርነትን በማይቀሰቅስ መልኩ ነበር። ይህን የምታደርግበት ዋነኛ ዓላማም የአሜሪካን ቀጥተኛ ጣልቃ ገብነት ለማስቀረት የተጣሉባትን የኢኮኖሚ ማዕቀቦች በውይይት ለማስነሳትና የኒውክሌር ፕሮግራሟን በዝምታ ለማስቀጠል በሚል ነበር። ነገር ግን አሁን ላይ የተሰነዘረው ጥቃት የኢራን ዋና ከተማ ቴህራንንና ሉዓላዊነቷን በቀጥታ የነካ በመሆኑ ትዕግስት የሚለው አማራጭ ዋጋ ያጣ ይመስላል። የኢራን አመራሮች አሁን ዝምታን ከመረጡ በህዝባቸው ዘንድ እንደ ደካማ እንደሚታዩና ይህም ለተጨማሪ ጥቃት በር እንደሚከፍት ተረድተዋል። የስትራቴጂያዊ ትዕግስት ማብቃት ማለት ደግሞ ኢራን ካሁን በኋላ ጥቃቶችን የምትመልሰው በስውር ሳይሆን በይፋና በከፍተኛ ኃይል ይሆናል ማለት ነው። እንደ መገናኛ ብዙሃን ዘገባ ኢራን
ኦፕሬሽን ትሩ ፕሮሚስ 4 ወይም እውነተኛ ቃል ኪዳን 4 በሚል ስያሜ በመቶዎች የሚቆጠሩ ባላስቲክ ሚሳኤሎችን ወደ እስራኤል ዋና ከተሞች ያስወነጨፈችውም ይህንኑ አዲስ አቋሟን ለማሳየት ነው። ይህ ሽግግር ቀጠናውን ከተለመደው ሻዶው ዋር አውጥቶ ወደ ቀጥተኛ ጦርነት ቀይሮታል። በዓለም አቀፍ ግንኙነት ውስጥ ሀገራት ጥቃት እንዳይሰነዘርባቸው ካጠቃኸኝ አጸፋዬ ከፋ ይሆናል የሚል ስጋትን በጠላት ላይ አስቀድመው ይፈጥራሉ። ኢራን ለዓመታት የተከተለችው እንዲህ ያለው ስልት ታዲያ በእስራኤል ጥቃት አሁን ተሰብሯል። እናም ኢራን ትዕግስቷ ማብቃቱን በተጨባጭ ለማሳየት ማንኛውንም መስዋዕትነት ለመክፈል መዘጋጀቷ ተጠባቂ ነው። በሌላ አነጋገር ከዚህ ቀደም ከነበሩት ጥቃቶች በብዙ ጥፍ የሚበልጥ ጥፋት ለማድረስ ሙከራ ታደርጋለች። ከዚህም ተሻግራ ደህንነቴ አደጋ ላይ ነው በሚል ሰበብ የኒውክሌር ጦር መሳሪያ የመስራት ጥረቷን በይፋ ልታፋጥን የምትችልበት እድል ሰፊ መሆኑን ባለሙያዎች ያስጠነቅቃሉ። የኢራን ትዕግስት ማብቃት እንደ ሳዑዲ አረቢያ፣ ዮርዳኖስና የተባበሩት አረብ ኤሚሬቶች ላሉ ጎረቤት ሀገራትም ትልቅ ስጋት ነው። ኢራን አሜሪካና እስራኤልን ለመቅጣት ስትል የአሜሪካ የጦር ሰፈሮች ያሉባቸውን ሀገራት በኦፊሴል እንደ ጠላት ልትፈርጅ ትችላለች። ይህ ደግሞ ግጭቱ በሁለቱ ሀገራት መካከል ብቻ ሳይሆን መላውን መካከለኛው ምስራቅ የሚያዳርስ ታላቅ ጦርነት እንዲሆን በር ይከፍታል። ምልክቶቹም በሚገባ ታይተዋል። በአጠቃላይ ስትራቴጂያዊ ትዕግስት አብቅቷል ማለት ዲፕሎማሲያዊ መድረኮች ተዘግተው የጦር መሳሪያዎች ድምጽ የበላይነቱን ይዘዋል ማለት ነው። ቴህራን አሁን ያለችው ለህልውና መዋጋት በሚል ስሜት ውስጥ በመሆኑ ቀጣዮቹ እርምጃዎቿ እጅጉን አስከፊ ሊሆኑ የሚችሉበት እድል ሰፊ ነው። በየካቲት 21 በኢራን ላይ የተፈጸመ ጥቃት ከወታደራዊ ስሌት ባለፈ የፕሬዝዳንት ዶናልድ ትራምፕን አሜሪካን ዳግም ታላቅ የማድረግ ፖሊሲ ወደ አዲስና አደገኛ ምዕራፍ ያሸጋገረም ክስተት ነው። ይህ እርምጃ በብዙ ተንታኞች ዘንድ ከፍተኛ የፖለቲካ ቁማር ተብሎ ተፈርጇል። እንደሚታወቀው ትራምፕ ወደ ስልጣን ከመጡ አንስቶ በኢራን ላይ የተከተሉት የከፍተኛ ጫና ወይም ማክሲመም ፕሬዠር ስልት በኢኮኖሚ ማዕቀቦች ብቻ የተገደበ ነበር። ዳሩ ግን አሁን የተወሰደው ቀጥተኛ ወታደራዊ እርምጃ ትራምፕ ዲፕሎማሲ ጊዜውን ጨርሷል የሚል ድምዳሜ ላይ መድረሳቸውን ይጠቁማል። ትራምፕ ይህንን ጥቃት እንደ ፖለቲካዊ ድል በመቁጠር አሜሪካ በዓለም አቀፍ መድረክ ያላትን የአስፈሪነት አቅም ለመመለስ ተጠቅመውበት ይሆናል። ሆኖም ይህ ቁማር ኢራን ትንበረከካለች በሚል ግምት ላይ የተመሰረተ እንጂ ኢራን አጸፋ ብትሰጥ የሚከተለውን ምስቅልቅል ግምት ውስጥ ያስገባ አይመስልም የሚለው የብዙሃን አመለካከት ሆኗል። እንደ መገናኛ ብዙሃን ዘገባ ከሆነ የትራምፕ አስተዳደር ዋና ዓላማ የኢራንን የኒውክሌር ተቋማት ማውደም ብቻ ሳይሆን በኢራን ውስጥ የህዝብ አመጽ እንዲቀሰቀስና አሁናዊው አገዛዝ እንዲወድቅ ግፊት ማድረግ ነው። ትራምፕ በንግግራቸው ለኢራን ህዝብ ነጻነት የሚል ኃይለ ቃልን መጠቀማቸው የሚያረጋግጠው ይህንኑ ነው። የትራምፕ ጠንካራ አቋም በአሜሪካ ውስጥ ባሉ ደጋፊዎቻቸው ዘንድ እንደ ቆራጥ መሪ ሊታይ ይችላል። ሆኖም ጦርነቱ ቢራዘም፣ የአሜሪካ ወታደሮች ህይወት ቢጠፋና የነዳጅ ዋጋ ቢንር ይህ ፖለቲካዊ ድል ወደ ውድቀት ሊቀየር መቻሉ ሳይታለም የተፈታ ነው። ትራምፕ የማትበገረው አሜሪካን ለማሳየት ሲሉ የገቡበት ይህ ቁማር ውጤቱ ካልሰመረ በአሜሪካ የውስጥ ፖለቲካ ላይ ሳይቀር ከባድ መዘዝ ሊያስከትል ይችላል። በርካታ የዓለም የፖለቲካ ተንታኞች የቅዳሜ ማለዳው ጥቃት ከመፈጸሙ በፊት በነበሩት ሳምንታት ያነሱት የነበረው ትልቁ ጥያቄ ዶናልድ ትራምፕ በእርግጥ ጦርነቱን ይጀምራሉ ወይ የሚል ነበር። ትራምፕ በታሪካቸው ድርድርን የሚመርጡና አሜሪካን ከውጭ ሀገር ጦርነቶች ለማውጣት ቃል የገቡ መሪ በመሆናቸው በኢራን ላይ የለየለት ወታደራዊ እርምጃን ይወስዳሉ ተብሎ አልተገመተም ነበር። ሆኖም የካቲት 21 ጥቃት ይህንን ጥርጣሬ ከመሰረቱ ሰብሮታል። ሚድል ኢስት አይ በተባለ ድረገጽ ላይ እንደቀረበ አንድ ትንታኔ ከሆነ ትራምፕ ጦርነቱን በተመለከተ ይለሳለሳሉ ተብሎ የተገመተባቸው ምክንያቶች ሁለት ነበሩ። የመጀመሪያው በኢኮኖሚው ላይ የሚመጣውን ጫና በመፍራት ሲሆን፣ ሁለተኛው ደግሞ የአሜሪካ ወታደሮች ሕይወት እንዲጠፋ ስለማይፈልጉ ነበር። ዳሩ ግን ትራምፕ በተግባር እንደታየው ሌላኛውን ምርጫ መርጠዋል። ይህ ምርጫቸው የመነጨው ደግሞ በዓለም መድረክ እንደ ደካማ መታየት በትራምፕ ፖለቲካ ውስጥ ትልቅ ውድቀት ተደርጎ መወሰዱ፣ ኢራን ቀይ መስመር አልፋለች በሚል ጽኑ እምነት ቃላቸውን በተግባር ለመተርጎም ከመፈለጋቸውና የእስራኤል ጠንካራ አቋምና የደህንነት ስጋት ትራምፕ የኃይል እርምጃውን እንዲመርጡ ትልቅ ሚና በመጫወቱ እንደሆነ ታምኗል። ዶናልድ ትራምፕ ጥቃቱን ከጀመሩ በኋላ አሁን ላይ የገጠማቸው ትልቁ ፈተና ታዲያ እስከየት ድረስ ይቀጥላሉ የሚለው ሆኗል። በአሜሪካ የውስጥ ፖለቲካ ጦርነቱን በድል ቋጭተህ ወታደሮቻችንን አምጣ የሚል ጫና አለባቸው።
ጦርነቱ ከቀጠለና አሜሪካ ወደ ሌላ የማያልቅ ጦርነት ከገባች ደግሞ ትራምፕ የፖለቲካ ድጋፋቸውን ሊያጡ ይችላሉ። እናም ኢራን አጸፋ በሰጠች ቁጥር ትራምፕ ይበልጥ ኃይለኛ እርምጃ ለመውሰድ ይገፋፋሉ። ይህ የእልህ ፖለቲካ ደግሞ ፕሬዝዳንቱ መቼ ማቆም እንዳለባቸው እንዳያውቁ ሊያደርጋቸው ይችላል ይላሉ ተንታኞች። ተቃዋሚዎቻቸው እንደሚሉት ትራምፕ ጥቃት መጀመርን እንጂ ጦርነት መጨረስን አያውቁበትም። ፕሬዝዳንቱ ኢራን ትደራደራለች ብለው ቢጠብቁም ቴህራን ግን በቦምብ ናዳ ስር ሆና ወደ ድርድር ጠረጴዛ የመምጣት ፍላጎት እንደሌላት አሳይታለች። ይህ ደግሞ ትራምፕን ወደፊት ለመቀጠልም አስቸጋሪ፣ ወደ ኋላ ለመመለስም ውርደት የሆነበት ሁኔታ ውስጥ ከቷቸዋል። ዓለም አቀፉ ማህበረሰብም በትራምፕ ግትርነትና በኢራን ጽናት መካከል ተቀፍድዷል። ትራምፕ አልለሳለስም ማለታቸው ለደጋፊዎቻቸው ጀግንነት ቢሆንም ለቀሪው ዓለም ግን ወደ ታላቅ ጦርነት የሚያመራ አደገኛ ግስጋሴ ሆኖ ታይቷል። በኢራን ላይ የተሰነዘረው ጥቃት ወታደራዊ ድልን ለማምጣት የታለመ ቢሆንም በዓለም አቀፍ ደረጃ ግን የኢኮኖሚ ሱናሚ መቀስቀስ አቅምም አለው። መካከለኛው ምስራቅ የዓለም የኃይል ወይም ኢነርጂ ምንጭ እንደመሆኑ መጠን እዚያ አካባቢ የሚነሳ ማንኛውም እሳት በቀጥታ ወደ እያንዳንዱ የዓለም ሀገር ኩሽናና ፋብሪካ ይደርሳል። ኢራን በዓለም ላይ ካሉ ከፍተኛ የነዳጅ አምራቾች አንዷ ናት። የቅዳሜ ማለዳው ጥቃት ከተሰነዘረባት ጥቂት ሰዓታት በኋላ እንኳን የብሬንት የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። በቀጣይ ደግሞ ኢራን አጸፋዊ እርምጃ ለመውሰድ በሚል የነዳጅ ማጣሪያዎቿን ከዘጋች ወይም በሳውዲ አረቢያና በተባበሩት አረብ ኤሚሬቶች የሚገኙ የነዳጅ ተቋማት ላይ ጥቃት ካደረሰች የነዳጅ ዋጋ በአንድ በርሜል ከ$150 በላይ ሊያልፍ እንደሚችል የኢኮኖሚ ባለሙያዎች ይተነብያሉ። ይህ ደግሞ በዓለም ዙሪያ የትራንስፖርት፣ የኤሌክትሪክና የሸቀጦች ዋጋ እንዲጨምር በማድረግ ከፍተኛ ዋጋ ግሽበት ወይም ኢንፍሌሽን ማስከተሉ አይቀሬ ነው። ማንኛውም ወታደራዊ እርምጃ ስትራቴጂያዊ ወይም ፖለቲካዊ ተብሎ ቢሰየምም ከመጋረጃው በስተጀርባ ያለው እውነታ ግን የሰው ልጆች ስቃይና የሞራል ውድቀት ነው። በቅዳሜው ማለዳ ጥቃት ዙሪያ የሚነሱ ሰብአዊ ጉዳቶችም ጦርነቱ ከሚያስገኘው ውጤት ይልቅ የሚያስከትለው ጥፋት ሊያመዝን እንደሚችል ያመለክታሉ። እንደ አልጀዚራና የሰብአዊ መብት ተሟጋቾች ዘገባ የቴህራንና ሌሎችም ከተሞች ድብደባ ትክክለኛ ኢላማዎችን ብቻ የተከተለ ነው ቢባልም በተግባር ግን ንጹሃን ዜጎች ዋጋ እየከፈሉበት ነው። በደቡባዊ ኢራን በሚገኝ አንድ ትምህርት ቤት ላይ በደረሰው ጥቃት የበርካታ ተማሪዎች ሕይወት ማለፍ የጦርነቱን አስከፊ ገጽታ ለዓለም አሳይቷል። ጦርነት በጎ ሊሆን እንደማይችልና ሁልጊዜም በሴቶች በሕፃናትና አረጋውያን ላይ የማይጠገን ጠባሳ ጥሎ እንደሚያልፍም ይህ ክስተት አስታዋሽ ነው። ከዚህም ባሻገር ጥቃቱ በኢራን ሕዝብ ላይ የፈጠረው ስነ ልቦናዊ ድንጋጤም ቀላል አይደለም። በሚሊዮን የሚቆጠሩ ሰዎች ከቤታቸው ተፈናቅለው ደህንነቱ ወደ ተጠበቀ ስፍራ ለመሸሽ ሲሞክሩ ታይተዋል። ይህ መጠነ ሰፊ መፈናቀል በቀጠናው አዲስ የፍልሰት ቀውስ ሊያስከትልም ይችላል። ሰዎች በገዛ ሀገራቸው ባዕድ ሲሆኑና የወደፊት ተስፋቸው ሲጨልም የሚፈጠረው ማህበራዊ ቀውስ ለብዙ ዓመታት የሚዘልቅ የጥላቻና የቂም ምንጭ መሆኑም ግልጽ ነው። እስራኤልና አሜሪካ ጥቃቱን ራስን የመከላከል ወይም ሰልፍ ዲፌንስ እርምጃ አድርገው ያቀርቡታል። ሆኖም ከዓለም አቀፍ ሕግና ከሞራል አንጻር ገና ጥቃት ሊሰነዘርብኝ ይችላል በሚል ስጋት በሌላ ሉዓላዊት ሀገር ላይ መጠነ ሰፊ ጥቃት መክፈት አከራካሪ መሆኑ አልቀረም። ይህ አካሄድ የጉልበተኞች ሕግ የበላይነት እንዲኖረው በማድረግ ዓለም አቀፍ ስርዓትንና የዲፕሎማሲ እሴቶችን አደጋ ላይ መጣሉም እንደዚያው። ሰላምን ለማምጣት ጦርነት የግድ ነው ወይ የሚለው የሞራል ጥያቄ አሁንም ምላሽ ያላገኘ ትልቅ እንቆቅልሽ ሆኖ መቀጠሉን ልብ ይሏል። በጥቅሉ እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት ዓለም ለዓመታት ስትሰጋው የነበረው የዲፕሎማሲ ውድቀት የመጨረሻ ማረጋገጫ ሆኗል። በቴህራን ላይ የተሰነዘረው ጥቃት በቴክኖሎጂ ረቆ የታየ ቢሆንም የስትራቴጂያዊ ስሌቱ ግን ቀላል ድል በሚል የቅዠት ተስፋ ላይ የተመሰረተ መሆኑ ለቀጠናው ብቻ ሳይሆን ለመላው ዓለም አደገኛ ስጋትን ደቅኗል። አሜሪካና እስራኤል የኢራንን ወታደራዊ አቅም በማዳከም አዲስ መካከለኛው ምስራቅ የመፍጠር ህልም ቢኖራቸውም የኢራን ስትራቴጂያዊ ትዕግስት ማክተም ግን ጦርነቱን ከሁለት ሀገራት ግጭትነት አውጥቶ ወደ ቀጠናዊ እሳትነት ቀይሮታል። ፕሬዝዳንት ትራምፕ የመረጡት ከፍተኛ የፖለቲካ ቁማር የኢራንን አገዛዝ ለማንበርከክ ያለመ ቢሆንም በተግባር ግን እየተከሰተ ያለው የንጹሃን ዜጎች እልቂት፣ የነዳጅ ገበያ መናጋትና የአጸፋዊ ሚሳኤሎች ናዳ ለዓለም አቀፉ ማህበረሰብ የማይሸከሙት ሸክም እየሆነ መጥቷል። በአጠቃላይ ይህ ጦርነት በአሸናፊነት የሚደመደም ሳይሆን የሁሉንም ወገን አቅም የሚጨርስና ሰብአዊ እሴቶችን የሚንድ አዙሪት የመሆን እድሉ ሰፊ ነው።
ዓለም አቀፉ ማህበረሰብ ከውግዘት ባለፈ ጠንካራ የሰላም ጣልቃ ገብነት ካላደረገ በቴህራን የተለኮሰው እሳት የዓለምን ኢኮኖሚና ሰላም አመድ ማድረጉም አይቀርም።